አተ አረ ምን አይነት ጨዋታ ነው? አረ እግዚአብሔርን ፈጣሪ ያተረፋቸው። እግዚአብሔርን ምን አይነት ጨዋታ ነው? ሰከንድ አፍ ይቅርታ እንግዲህ ያው ሰከንድ አፍ ሁለተኛው ጎል እንዲህ እንደጨፈርኩ የመጀመሪያው ጎል እንዲህ እንደጨፈርኩ። አረ ሪስ ጄምስ ምን አይነት ተጫዋች ነው? ጆዋ ፔድሮ እስከዛሬ የሚያቃጥለንን ምን አይነት ጎል ነው ያስመለከተን? ሳንቼዝ አሲስት። አረ በስማም ለተመልካች አዝናኝ ጨዋታ እግዚአብሔርን ሳትወሻሹ በቃ የሚገርም ጨዋታ ነበረ። ክፍት ጨዋታ ነበር። በቃ ክፍት ጨዋታ። ከባዱን ጨዋታችንን እስከዛሬ 4 ዓመት ተከታታይ እዚህ ሜዳ ላይ ተገርፈናል። በአሁኑ ግን መገረፍ የለም። እንደውም ደቂቃ ቢኖር እኛ የመጨመር ቻንስ ነበረን። ግን ይሁን ብለን ከባዱን ጨዋታችንን ጨርሰን ካሁን በኋላ እንዳለ በሜዳችንና የቀሩት ደግሞ ቀላል ጨዋታ ስለሆኑ የዛኔ እንገናኛለን። ግን እግዚአብሔርን ይለያል። በቃ ቼልሲ ይለያል፣ ማሬስካም ይለያል። ሰከንድ አፍ ላይ በቃ የሚገርም አሰልጣኝ እንደሆነ አስመስክሯል። ለማንኛውም ግን እንዳይደብራችሁ እግዚአብሔርን ጸዴ ጨዋታ ነው ያየነው። ከባድ ጨዋታ 1 ነጥብ አግኝተናል። ሲቲ የጣለበት ጨዋታ ነው እዚህ ሜዳ ላይ። እንዲሁም ሌሎቹ ደግሞ በኒውካስትል ሜዳ የታወቀ ነገር ነው። ስለዚህ እንዳይደብራችሁ፣ ሁሌም ቼልሲ ይቅደም። ስንት ነገር አስቤ ኒውካስትል የሃንግማንን ደጋፊ እንዴት ጨጓራውን ልላጠው የሚለውን ነገር በደንብ ተዘጋጅቼበት 2-0 ስትመራ ኒውካስትል ምንድነው ችግር? ይሄኔ እኮ ለባዶ የምትመራው እኔን ቢሆን እኮ አትለቀኝም ነበር አውቃለሁ። ምን አይነት ቡድን ነው? ለማንኛውም ሃንግማን ምን አይነት ፐርፎርማንስ ነው? ሁለት ደብል ፌስ ነው እንዴ ያላችሁ ቸልሲዎች እንዴ? ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ እንዴ? የመጀመሪያው 15 እና 20 ደቂቃ ሌላ ቡድን፣ ከዛ በኋላ ሌላ ቡድን። ምንድነው ደብል ፌስ የምትሆኑበት? አንድ ቡድን ሆኖ እንጂ እኛ እኮ ተሰቃየን እንዴ። እኔ አሁን ሰጡት ለጠፉት ብዬ እኮ ጨርሻለሁ። ግን በቃ ግግሞ ተነሳ አቻ ጨረሰኝ ጨዋታ። ግን ዛሬ ያሳያችሁት ሁለታችሁም ጨዋታ እጅግ የሚገርም ነው። በተለይ ደግሞ ሰከንድ ሃፍ ላይ ቼልሲ ያሳየው እንቅስቃሴ በጣም ምርጥ ነበር ጀማው። ለማንኛውም ግን እጅግ በጣም የሚያምር ቆንጆ ፉክክር የነበረበት ምርጥ የመክፈቻ ጨዋታ አይተናል የዚህ ሳምንት ማለት ነው። ለሁለታችሁም ጭብጨባ ይገባችኋል ጀማው። በተረፈ ይመቻችሁ ጀማው። አረ ቼላ ሁለታቻ ከ2-0 ሁለታቻ ምን አይነት ጌም ነው ማን። የቼልሲ ደጋፊዎች ይሄንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩት ማለት አሁን ኑና አንዴ ልንገራችሁ ውስጥ ከሜዳ ውጪ ኒውካስትልን ማሸነፍ ማለት ነው ይላችሁ ለኔ ነው የተፈቀደው። ግን ከ2-0 ሁለታቻ በጣም የሚያምር ጌም ማን። ጨዋታውን ማሸነፍ ይገባችሁ ነበር። ጋርናቾ የተባለ ጡማ ሰው ኧረ አይችልም በቃ ጭራሽ ነው የማይችለው። ኧረ ምንድነው የሚሰራው? የማአት ኳስ በጣም ብዙ ስፔስ እያገኘ መጠቀም አልቻለም። ማን ጄምስ ምን አይነት ጎል ነው ያገባው? አርኖልድን ማይመስለኛ ተቅጣት ምትቅርቅር ምናምን በጣም የሚያምር ጨዋታ። ፓልመርን ከጨዋታው ውጪ ነበር ያደረጉት። ለመሰላችሁ ማርክ አርገውት ነው የገቡት። ኳስ ሲነካ ለ3 ምናምን ጭፍጭፍ። ኧረ ኒውካስትል ግን አንተ ሪሲሊንግ ነው ምንድነው? ኳስ ስትይዙ መደባደብ በጣም የሚያስፈራ ቲም። ኒውካስትልን አውቀዋለሁ እንዴት እንደሚያደርግ ገባችሁ። ከ2-0 ግን ሁለታቻ መውጣታችሁ በጣም አሪፍ ነው። አሁን የትም አትሄዱም፣ አይዟችሁ። ቼላ 2-0 ከመመራት ተነስታ ሁለታቸው ወጣለች ማለት ነው። በዚህ ጨዋታ ቼላው ነጥብ ጣለ ለማለት በጣም ከባድ ነው። ኒውካስትል ነው እንደውም የተሻለው ቡድን የነበረው። ኒውካስትል በዚህ ጨዋታ ነጥብ ጥሏል ማለት ነው። ወደ 10 ቢጫ ካርድ ምናምን የተመለከትንበት ጨዋታ ነው። ምን አይነት የሚገርም ጌም፣ ያበደ ጨርቁን የጣለ ጌም ነበር ማለት ነው። ምን አይነት ጎሎች እንደተቆጠሩ ተመልክታችኋል። ጄምስ የሚያምር ቅጣት ምት ነበር ያስቆጠረው። እንዲሁም ደግሞ የፔድሮ ጎል ማለት ነው። ምን አይነት ፈርስት ተች ነው ያራዳ ልጆች። አየር ላይ ነው የቀነሰው ተጫዋቹን ማለት ነው። አየር ላይ በግንባሩ ቀንሶት ሄደ፣ ባናቱ ማለት ቀንሶት ሄደ ተጫዋቹ ማለት ያበደ ፈርስት ተች ያበደ አጨራረስ ማለት ነው። ፔድሮ የሚገርም ጨዋታ ነበር። ለማንኛውም ቼላው በዚህ ሳምንት ደረጃዋን አትለቅም ማለት ነው። በጎል የተሻለች ቡድን ስለሆነች ምን አይነት ጌም ነው ያየነው። በቃ ለዚህ እኮ ነው ፕሪሚየር ሊግን ምን ወደው ለዚህ እኮ ነው። አቤት ተለጣለጡት። ሰከንድ ሃፍ ደግሞ ቼላው ካምባክ አድርጋ አስደነገጠች ምናምን ነገር። በጣም የሚገርም ክስክስ ነው ያየነው። እኔ በበኩሌ በእውነት ነው ነግራችሁ፣ እኔ ጄምስ ምን አይነት ተጫዋች ነው? ወርልድ ክላስ የመሬ ነው የምላችሁ። ምን አይነት ተጫዋች ነው ያላችሁ ቼልሲ፣ የሚገርም ተጫዋች። በቃ እኔ ይሄ ስለዚህ ሰው አይወራም። ለምንድን ነው የማይወራው ስለ ጄምስ? አንደኛ በቃ ሁሉ የተሟላለት አይነት ተጫዋች ማለት ይችላል ነው ልጅ ፓፓውቲ። በእውነት ለመናገር ቼላ ወንድም ጥላ ተርፋቸዋል። በእውነት ነው የምላችሁ። በጣም ነው ያባከኑት፣ በጣም አባክነዋል። ኒውካስትል ያበደ ጌም ያየ ነው ይምር። ቢስሚላ እንዴት ያበደ ጨዋታ ነው ያየ ነው። ፈርስት ሃፍ ሊጫወቱ ነው የመጡት ኒውካስትሎች፣ ቼልሲ ሰከንድ ሃፍ ሊጫወቱ ነው የመጡት። ሁለቱም እረፍቱን ተካፍለውት ነው የሄዱት ማለት ነው። ግን ከሆነ ሰዓት በኋላ በቃ
ያበደ ጨዋታ ነበር። ሁለት እኩል የሚገባው አይነት ጨዋታ ማለት ነው። ቼልሲ ግን አይዶ ወይኔ ጋር ናቸው። እንዴት ነበር ስትቃጠሉ የነበራችሁት የዩናይትድ ደጋፊዎች? ቢስሚላ። ይሄ ምንም አርጀንቲና፣ ይሄ ጥቁር አፍሪካዊ ተጫዋች ነው፣ ምንም አርጀንቲና አይደለም። እንዴት እንደሚያቃጥል ማለት ነው። ግን በቃ ቅዳሜን የሚያሳምር ቅዳሜን በአሪፍ የሚያስጀምር አይነት ጨዋታ ነው ያየነው። ይመቻችሁ። አሪፍ ጨዋታ ነው። ያመለጣችሁ ሰዎች በጣም ነው የሚያሳዝነው። ይሄ ጨዋታ በጣም ጸዴ ጨዋታ ነበር ያየነው። ወይኔ ሃንግማን፣ ወይኔ ያለ ልማዱ ጀሞ ያለ ልማዱ በመሳሳት አጫውተውት ይኸው ገና አረፍት እኮ መውጣታቸው ነው። ካስትል ወስዶ ይለበልባል። ሁለት ለባዶ እንዴ! እናንተ ፀሐይ አትወዱም እንዴ ሃንግማኖች? ቆይ ብርሃን ምንም ነው እንዴ ማትወዱት? ግዴታ እናንተ ቢያንስ ጥሩ እንድትሆኑ እንዳትሸነፉ አይደለም እኮ ጥሩ እንድትሆኑ ማለት ነው። ጨለምለም ማለት አለበት ትንሽም ቢሆን ጀሞ እንዴ! ከ12 ሰዓት በፊት አታጫውቱን የፍስ የሆነ ቡድን ምን ይሻለዋል እንዴ? ምን ይሻለዋል ጀሞ? አራግማን እየለጠሙት ነው ለለዋዶ አይኑ ሊቀለብሰው ይችላል። ግን ጫውታው እስከ ምሽቱ 6 ሰዓት ምናምን ከቆየ ነው እየተጫወቱ እንጂ ከዛ በፊት እኔ ተስፋ ያለው አይመስለኝም። ጀሞ የመሳጠር ይመስሏቸው ነው እነሱ ሄዱት። ለካ የመሳሳት ከባድ ድግስ ነው ተደግሶ የጠበቃቸው። ወስደው ባናቱ እየሰጡት ነው። ጀሞ ምን እያያችሁ ነው? እንግዲህ ሄድስ ግን ይችላል። ይሄ ዋልትሚር ሚሉ ተጫዋች በጣም ነው የሚችለው። የሚገርም አጥቂ ነው። አይዛክን ሸጠው ኦሪጂናሉን አይዛክ በነጩ ነው ያስፈረሙትሽ። ምን አይነት ተጫዋች ነው ጀማው? ይሄን ጎል ይሏል ጀማው። ለማንኛውም ሃንግማን ካምባክ ትሰራለህ። አምንብሃለሁ በቃ። ይሄ ሁሉ ከተማ ነው። አዎ ከተማ ነው። ቼልሲ ፐሱን ፐርቶ ከረጠጠ መክሰስ አብሮ ከኒውካስትል ጋር ተጋርቶ በላ ያራዳ ልጆች አቻውቶ የምሬን ይመቸው። እንደውም 45 ደቂቃ 2-0 ሲመራ ቆይቶ በሁለተኛው አጋማሽ 2 ጎል አግብቶ አቻውቷል ቼልሲ። ለማንኛውም ጫና አርጎ ነበር፣ ግን ነጥብ ጥሯል። ለኛ ጥሩ ነው ያራዳ ልጆች። ብቻ ሃንግማንን ከመታመን እኮ ውስጥ ያለ ደንጋይ ዋና ለምዷል ብለህ ብታመን ይሻላል። የምሬን ነው። ሃንግማን ምንድነው ችግራችሁ? የኔ ጣፈንታ እየደረሰብሽ ነው። ይቻቻ ጥሩ አይደለችም። የምሬ ነው። ብቻ ይመችሽ። አሁን ለንደን ቀይ ነች ወይስ ብሉ ነች?